ምሳሌ ምዕራፍ 19 ቁጥር 2 ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። ሆሴ ምዕራፍ 6 ቁጥር 6 ከመሥዋዕት ይልቅ ምሕረትን ከሚቃጠል መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል። So your mind must be open to know your living father and to know who you are in Christ. ክፍት መሆን አለብን። ለማወቅ መፈለግ አለብን። ለመማር መጓጓት አለብን። ከዛስ ማጥናት አለብን። ማንበብ አለብን። ከቃሉ ጋር ጊዜ መውሰድ አለብን። ጉዳይ ለማስፈጸም አይደለም። የሆነ ነገር እንዲፈታ ቋጠሮ እንዲፈታ አይደለም። ኖ እሱ ባይ ዲፎልት ይፈታል። እያወቅ ስትሄድ አውቶማቲክ ነው። አንተ እግዚአብሔርን እየመሰልክ ስትሄድ እያወቅ ስትሄድ ነው እግዚአብሔርን እየመሰልክ የምትሄደው እንጂ ዝም ብለህ ስለጸለይክ በልሳን ብቻ የሚሆን ነገር አይደለም። ጸሎት ያለ ዕውቀት ከሆነ ዲስአፖይንት ነው የሚያረጋችሁ። you will be disappointed። እግዚአብሔር ላይ የሚያማርሩ የኔ ነገር የሚሉ ሁሉ ጊዜ ስትቀርቧቸው ኮምፕሌን ካፋቸው ቀድሞ የሚወጣ ሰዎች ነው የምትሆኑት። አለማወቅ ምን እንደሚያደርግ ላሳያችሁ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ብለው ለነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ለካ በሰይጣን የሚታወረው ሰው ሳያቅ ነው። ሰይጣን የሚያሳውረው የማያቅን ሰው። ስለዚህ ኖሌጅ ኢዝ ቬሪ ኢምፖርታንት። አሁን ይሄ የሚያሳውረው ሰይጣን እንዴት ብለን ነው የምትቃወመው? ያለ ላይት ያለ ዕውቀት ማለት ነው። ላይት እኮ ዕውቀት ነው።